ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ዛሬ አዲስ ነገር አለ። አዲስ ነገሩን ከመናገሬ በፊት ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እና ደግሞ 350 አስገብታችሁኛል። እጅግ በጣም ነው የማመሰግነው የኔ ቅን እህቶች፣ የኔ መልካም፣ የኔ አለንታዎች። የእውነት ለቅንነታችሁ ቃል የለኝም። እጅግ በጣም ነው የማመሰግነው። በቅርብ ደግሞ 1000 አስገብታችሁ ደግሞ መልካምነታችሁን፣ ቅንነታችሁ እንደምታስመሰክሩ ምንም ጥያቄ የለውም። ምክንያቱም እናንተ ለሁሉም የምትደርሱ መልካም ቅን ልዩ እህቶች ናችሁ። በተለይ አረብ ሀገር ያላችሁ እህቶቼ ማለት ነው። በቃ እኔ እንጃ አላቅም፣ ለእናንተ ቃል የለኝም። የምር እኔ እንጃ የሚበቃችሁን ያክል ምስጋና እንኳን እስካሁን አልተሰጣችሁም። እና በእርግጥ ሁሉም ነገር ከፈጣሪ ነው። ግን ደግሞ ለእያንዳንዱ ብርታት የሆናችሁ ምርጥ እህቶች በተለይ አረብ ሀገር ያላችሁ ናችሁና ለእናንተ ትልቅ ምስጋናዬን ማመስገን እፈልጋለሁ። የኔ የስደት ልዩ እህቶቼ ማለት ነው እና በጣም ነው የማመሰግነው የምር ማለት ነው። እና በሁለት ቀን ነው በቃ 350 ያስገባችሁኝ እና በጣም ነው መወዳችሁ። ክበሩልኝ። 1000 አስገብታችሁኝ ደግሞ ድጋሚ መጥቼ እንደማመሰግናችሁ ምንም ጥያቄ የለውም። እንግዲህ ወደ ጨረቃዎቻችን ስንመጣ ወደ ጨረቃችን ዛሬ አዲስ ነገር ይዛ ትመጣለች ብዬ አስባለሁ። ምክንያቱም በጣም እልህ ውስጥ አስገብቷት የነበረና እንደገና ተስፋ እንድትቆርጥ አድርጓት የነበረው በአንደኛ ደረጃ አንገቱ ላይ የነበረው ሀብል ነው ማለት ነው። ሞክራለች እንደነገርኳችሁ ትናንትና ሞክራ ነበረ። ነገር ግን ፍቃደኛ አልነበረም ሊያወልቀው ብሩኬ ማለት ነው። እሱም እልህ ውስጥ ነበረ ወይ ደግሞ የሆነው እውነትም እንደተባለው የሆነ ነገር ነበረበት ሀብሉ አላቅም፣ ግን አልወለቀም ነበረ። እንግዲህ እንዳያችሁት ከአንድ ሳምንት በላይ ሆኖታል አንገቱ ላይ። ያ ነገር ስታየው በጣም እየረበሻት ነበረ። ምክንያቱም አስፈላጊ ያልሆነ ነገር ነበር አንገቱ ላይ የነበረው ማለት ነው። ለአንድ ፍቅረኛ ወይ ደግሞ ለአንድ የነገ ሚስቴ ናት ለምትባል ሴት የኤክሱ ስጦታ አንገት ላይ ማየት አስባችሁታል? በእያንዳንዳችሁ እስኪ በእኔ ብላችሁ እንኳን ብታስቡት በጣም ነው የሚረብሸው። መረበሽ ብቻ አይደለም በጣም ነው የሚያናድደው ሁላ ማለት ነው። እንደውም ትዕግስተኛ ናት ሀይሚ ብዬ አሰብኩኝ። እኔ በራሴ ቦታ ባስበው በጣጥሽ የነበረ የምጥለው እንደምንም ብዬ በጸብም ውስጥ ይሁን በጸባይም ይሁን በግድ በጣጥሽ ነበረ እስከዛሬ የምጥለውና እንደውም ትዕግስተኛ ናት። አንገት ሐብሉን እባካችሁ አውልቁለት ከቅርብ ያላችሁ ጓደኞቹ እያላችሁ እንግዲህ ተመልካችን በተለያየ መንገድ መልእክት ለማስተላለፍ ሞክራቸዋል፣ ሜንሽን አድርጋቸዋል። ነገር ግን ካጠገባቸው ያሉ ጓደኞች እንደምታውቁት ነው እነ ቤኪ እነ ፍፄ ናቸው። ፍፄ ደግሞ አይኑን ጨፍኖ ይዞ ገብቶ ነው አንገት ሐብሉ እንዲደረግለት ያደረገው። ስለዚህ እንዴት ነው ፍፄ ከአንገቱ ሊያወልቀው የሚችለው ያንን ሐብል ብላችሁ ማሰብ መቼም አይሳናችሁም። አንደኛው የሴራው ጠንሳሽ የመጀመሪያው ፕሮግራም ሲዘጋጅ እያወቀ ዝም ያለው የአንገት ሐብል አይኑን ጨፍኖ አስገብቶ ያስደረገለት ፍፄ ነው። በእርግጠኝነት የምላችሁ አንዳንዴ ቤኪ ራሱ አሳዘነኝ የምር ይህን ነገር በሙሉ ልቡ ፍፄ ነው ቤቱን ያሳየው ያለበት የራሱ ምክንያት ይኖረዋል። ይሄን ደግሞ አንድ ቀን ወጥቶ እንደሚናገር ተስፋ እናደርጋለን። ምክንያቱም ፍፄ ከቤኪ ይልቅ ቤኪ ከጀርባ ነው እንግዲህ የሆነ ነገር እያደረገ ነው ተብሎ ምናምን የታሰበው አይደለ ወይም ሰው የጠረጠረው። ፍፄ ግን ፊት ለፊት ማለት ነው ፕሮግራም ተዘጋጅቶ እዛ ፕሮግራም ላይ ጠርቶ ታዳሚ እንዲሆን አድርጓል። አይኑን ጨፍኖ አስገብቶ አንገት ከድሮ ኤክሱ የአንገት ሐብል እንዲደረግለት አድርጓል። ስለዚህ የፍፄ እንደውም አይን ያወጣ ክደት ነው፣ አይን ያወጣ አስመሳይነት ማለት ነው። ስለዚህ ለማንኛውም እግዚአብሔር ይመስገን በራሱ ጊዜ የአንገት ሐብሉን አውልቆ መልሷል ማለት ነው። በቀደምን ብያቸዋለሁ፣ የጨረቃ ፋሚሊ አንድ ሆነን ውስጣቸው ላይ ያሉት አስመሳይ ጓደኞቻቸውን መንጥረን ማለት ነው መንጥረን ማውጣት አለብን ብያችሁ ነበረ። ምክንያቱም ገና ይቀራል፣ ገና ብዙ ነው። አንገት ሐብሉ ወልቋል። ጀግኖች ነን፣ ጀግኖች ማለት ነው። የጨረቃ ፋሚሊ በተለይ አንድ ብንሆን ሳንከፋፈል ማለት ነው ማንም የሚችለን የለም፣ ማንም ማለት ነው። ስለዚህ የአንገት ሐብሉን አስወልቀናል። ለዛውም በራሱ ጊዜ ማለት ነው አውልቆ እንዲሰጥ አስደርገናል። ይመቻችሁ፣ ምስጋና ይገባችኋል። ከዛ በተጨማሪ ደግሞ ያያችኋት እንግዲህ ትናንትና ዩ ቅጥል ንድድ እርር ነው ያለችው። ምክንያቱም የሆነ አዲስ ነገር ጠብቃ ነበር ከብሩኬ ወይም ልጇ ልክ ነሽ የኔ ነው ብሎ እንዲያምንላት እንዲቀበላት አብሯት እንዲቀጥል ፈልጋ ነው መሰለኝ። ሞኝ ነሽ ተላላሉ እና በቃ ስትሽቀረቀር አይታችኋት ከሆነ ፀጉር ቤት ዳ ፀጉሯን ተሰርታ ምናምን ከዛ በስልኳ መስታወት ታያለች ፀጉሯን በቃ ቅጡ ነበር የጠፋት ማለት ነው። በእርግጥ ፀጉር ቤት እንደትሄድ ያደረጋት የጨረቃ ፋሚሊ ነው አሉ። ወሬ አይደበቅም፣ ሰምተናል።
ለፀጉርሽ እስኪ ፀጉርሽን እንኳን ተሰሪ፣ እስኪ ለፀጉርሽ እንኳን ጊዜ ስጪ፣ ሁሌ ሰው መበጥበጥ አይሰለችሽም ወይ ስትባል ትናንትና ፀጉሯን ሄዳ ተሰርታ መታ እንግዲህ በቃ ብርቅ ሆኖባት ነበር አልኳችሁ። የስልኳ መስታወት ራሱ አላስችላት ብሎ ቤት እስከምትሄድ ራሱ በቃ ብሩኬ እስከሚመጣ አልኳችሁ በቃ ሲያቁነጠንጣት ነበር እና በጣም በቃ ቅስሟን ስብር ነው ያደረገው። ትናንትና አይታችኋት ከሆነ ወደ መጨረሻ አካባቢ ራሱ ወርቁን ወረወረችለት፣ ጉዳይም አልሰጠው ጥሎላት ነው የሄደው። ከዛ ተመልሳ መታ ጥለው ሂድ ምናምን ብላ ነበረ። ከጣለችው በኋላ ደግሞ ቆረቆራት መሰለኝ፣ ተመልሳ ሄዳ አንስታ መልሳ ደግሞ ልትወረውር ነው መሰለኝ ወደ መኪናው ስትሄድ መኪናውን ዝግት፣ መስኮት ክፍት አይደለ ዝግት ታረገና ላጥ ቀብራረው። በቃ እንዲህ ነው ለጠላት። የምሬን ነው። ጀግና በቃ ጀግና። የጨረቃ ፋሚሊም ጀግና ናችሁ፣ እነሱም ጀግና ናቸው። ዛሬ ደግሞ ከቅመምዬ ትልቅ ነገር እንጠብቃለን። እሱም ምንድን ነው? ተመለሸን ይውድ በቃ ለጠላት ከዚህ በላይ ክፍተት መፍጠር የለባችሁም። እናንተ የፈጠራችሁት ክፍተት ነው እዚህ ሁሉ ደረጃ ያደረሳችሁ። የምሬን ነው የምላችሁ። ጨረቃዬ ለምሳሌ አዎ እሱም ይቅርታ ሲጠይቅሽ በጊዜው ተቀብለሹ ቢሆን አንቺም ይቅርታ ስጠይቂው በጊዜው ተቀብሎሽ ቢሆን እዛው ተጅራ እያላችሁ ሰላም ፈጥራችሁ ወደ አዲስ አበባ ብትመጡ ኑሮ ይሄ ሁሉ ነገር አይመጣም ነበረ። ቢያንስ እዩ ተከትላ አዲስ አበባ አትመጣም ነበረ። ምክንያቱም ያው አንድ ላይ እንደሆናችሁ ነው የምታውቀው። ገብቶሻል? አንቺ እዛ ጋር ክፍተት እንደፈጠራችሁ ስታቅ እሷ ደግሞ ላጽናነው ላረጋገው፣ ሲከፋ አልወድም የልጅ አባት ነው እያለች በቃ ከቡታጅራ ተንከልክል አዲስ አበባ መጣች ማለት ነው። ስለዚህ አሁንም ቢሆን አሁንም ጊዜ ያላችሁ ተረጋጉና ችግራችሁን አውሩት። በእርግጥ እኔ እንደኔ የጨረቃ ፋሚሊ ሀይሚና ብሩኬ ሰላም ፈጥረዋል በውስጥ ከካሜራ ጀርባ። አሁን እነሱ ትልቅ ስራ አለባቸው። ለምንድን ነው በሉኝ። ጓደኞቻቸውን የተጣሉ መስለው ከቤት ያባረራቸው አስመስለው ምናምን በውስጣቸው ያሉ አስመሳይ ጓደኞቻቸውን እያጣሩ ነው። ማነው ለዩ ቤት ያሳያት፣ ማነው ዩን ያመጣት የሚለው በቀስ እያጣሩ ነው ብዬ ነው የማስበው። ብዙዎቻችሁ ብሩክ ከቤት ወጥቷል፣ ሀሰን ጋ ነው ያለው፣ ሀሰን ጋ መሆኑ ጥሩ አይደለም፣ ሀሰን በቃ ራሱ እየተጠቀመበት ነው ያለው እያላችሁ አሁንም ደግሞ ስጋት ሆኖባቸዋል። ግን እንደኔ ሀሰን ቤት አይደለም ማለት ሊሄድ ይችላል እንደ ጓደኛ፣ ግን ሀሰን ቤት እያደረ እየዋለ አይደለም። ቤቱ ነው ያለው፣ እመኑኝ ማለት ነው። ቤቱ ነው ያለው። በዛ ልክ ደግሞ ሀይሚ ጨካኝ አይደለችም። የሆነ ተናዳ ልታስወጣው ትችላለች እንጂ ውጭ ወጥቶ ሲያድር ምናምን እሷ ደስተኛ ትሆናለች ወይ ደግሞ ትፈልገዋለች ማለት አይደለም። በጭራሽ ማለት ነው። ስለዚህ በእርግጠኝነት ቤቱ ገብቶ ነው የሚያድረው። እነሱ የሆነ ሰላም ፈጥረዋል። ራሳቸው የሆነ እያወሩት ያሉት ነገር እንዳለ ነው እየተሰማኝ ያለው። በቃ ህይወታቸውን ጥርት አድርገው በዙሪያቸው ያሉ ሰዎችን ማጥራት አለባቸው፣ እንደዚህ ክፍተት የፈጠሩ መስለው። ካለዛማ ለምሳሌ አሁን ለብሩኬ ከጓደኞቻቸው ውስጥ የሆነ ነገር የሚለው ይኖራል፣ ለሀይሚም እንደዛው የሚላት ነገር ይኖራል። ያንን ነገር